ዳዊት የዘላለም ዙፋን ከእግዚአብሔር ሲቀበል ሁኔታም ሲገፋፋው ነበር፣ ሰውም ሲገፋፋው ነበር። ትዝ ካላችሁ ሳኦል ተኝቶ ባገኘው ጊዜ ወታደሩ እንደዚህ ያለው አንድ ጊዜ መተዋለሁ አልደግመውም ተዋለው። እግዚአብሔር በቀባው ላይ እጅን አታንሳ። እሱ ብቻ አይደለም የልመና እንጀራ በልቷል። ጫካ ለጫካ ጢሻ ለጢሻ ሄዷል፣ ተንከራቷል። ተቀብቶ እንዳልተቀባ ሆኗል። ናባል ትዝ ካላችሁ ለዳዊት የመለሰለት መልስ ማስታወስ ትችላላችሁ። ስለዚህ በመቀባታችሁና በቅባቱ አካል ወይ ህይወት በእናንተ ላይ በመሆኑ መካከል የሆነ መንገድ የሆነ መዘግየት ለሆነ ዓመታት ሊገጥማችሁ ይችላል። አንዳንድ ሰዎች በቤተ ክርስቲያን እግዚአብሔርን ከመጠበቅ ወጥተው ወደ ተለያየ ህይወት ገብተዋል፣ ወደ ዓለም ተመልሰዋል። ከወንጌል እውነት ወደ ኋላ ፈቀቅ ብለዋል። ለምን? መዘግየት የሚባለው ውስጥ እግዚአብሔር በእነሱ ህይወት ሊሰራ የፈለገውን ዓላማ ካለመረዳትና ካለመታገስ የተነሳ በሙሴ መዘግየት ምክንያት አሮን ከህዝቡ ጋር ተባብሮ የእስራኤልን ህዝብ ወደ ጣዖት አምልኮ እንደመራ ልክ እንደዚህ ከውጭም ሆነ ከውስጥ ሰዎች በሚያደርስባችሁ ጫና ከቀፈሳችሁት ፍቅር ከዳናችሁበት እውነት ወደ ኋላ የምታፈገፍጉ ሰዎች ከእግዚአብሔር ሐሳብ ትወጣላችሁ እንጂ ሐሳባችሁን አታሳኩ። ከእግዚአብሔርም ጋር ያለው ነገራችሁ ይበላሻል። at the same time ነገሩንም እጃችሁ ማስገባት አትችሉም። ሞት፣ ጥፋት፣ ውርደትና ሽንፈት ከፊት ለፊታችሁ ሊኖር እንደሚችል ምንም ነቢይ መሆን አይጠበቅብኝም። የሚያዋጣችሁ መዘግየት ነው። ጠብቁኝ ያላችሁን መጠበቅ፣ እመጣለሁ ያላችሁን እሱን ማመን እንጂ አቋራጭ ለመጠቀም ባደረጋችሁ ጥረት ሁሉ አቋራጮቻችሁ የራያችሁን ወጊ እስማኤልን ይወልዳል፣ ጠላታችሁን ይወልዳል፣ ኪሳራችሁን ይወልዳል እንጂ ለጥያቄያችሁ መልስ አይሆንም። ለእንቆቅልሻችሁ መፈታት አይሆንም። ለችግራችሁ በፍጹም መልስ ሊሆን አይችልም። ወዳጆቼ ልክ እንደ ሳኦል ክብራችሁንም ሞገሳችሁንም ዙፋናችሁንም እንዳታጡ፣ ልክ እንደ አሮንም ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር ለመዘግየቶቻችሁ ዓላማ እንዳለው እንድትረዱ ይገባል። በዛ ምክንያት ውስጥ እግዚአብሔር እናንተን ሲያሳልፍ ፕሮግራም አለው። እግዚአብሔር ለሌላው የቀለለ እናንተ ይከብዳል። ለሌላው እንደ ቀልድ የሆነ ለእናንተ በከፍተኛ ውጣ ውረድ ሁሉ ላይሆን ይችላል። ቅድም ነግሬያችኋለሁ። በተለይ እግዚአብሔር በእናንተ ላይ ፕሮግራም ካለው እቅድ ካለው ካስታወሳችሁ የጴጥሮስ ወደ ሆነው ታንኳ ጌታ ገባ ይልና የጴጥሮስን ጥያቄ ሳይመልስ የጴጥሮስ ታንኳ ላይ ቁጭ ብሎ ነገሩን ከጨረሰ በኋላ ይላል ወደ ስምዖን ጴጥሮስ ዞር አለ ይላል። በእናንተ ጊዜ፣ በእናንተ ገንዘብ፣ በእናንተ ጉልበት እየተጠቀመ የእናንተን ጥያቄ ሳይመልስ የሌሎቹን እንቆቅልሽ እየፈታ ልታዩት ትችላላችሁ። ይሄ ማለት ከእናንተ ጋር ፕሮግራም የለውም ማለት አይደለም። ከእናንተ ጋር ያለው ፕሮግራም የሚበላ የሚጠጣ የሚነዳ ሳይሆን የዘላለም ስለሆነ ሕያው ስለሆነ ከሚታየው ያለፈ ስለሆነ ለዚህ ነው እግዚአብሔር የእናንተን ነገር ሆልድ አድርጎ በእናንተ በኩል የሌላ ሰው ጥያቄ ሲመልስ የምትመለከቱት። ዛሬ እግዚአብሔር አምላክ በቃሉ በኩል መንፈሳችሁን ያድሳል። መምጣቱ ላይቀር ነገርን ካጣ በኋላ እንዳይመጣ፣ መጎብኘት ላይቀር ነገር ከተበላሸ ከእግዚአብሔር መንገድ ከወጣ በኋላ እንዳይመጣ። ሁኔታው ጫና አለው። እዚህ በጌታ ቤት ሆነ ከምትራብ በቃ ምንድነው መንገዱ ሲላ በጌታ በኢየሱስ ክርስቶስ ቢገለኝም እጠብቀዋለሁ እንዳለ የእግዚአብሔር ሰው እግዚአብሔር ዛሬ የጽናት መንፈስ ይደረግላችሁ። በለስ ባታፈራ በወይን አረግ ፍሬ ባይገኝ ከብቶችን በጋጣ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል ተብሎ እንደተጻፈ በጌታ በኢየሱስም ባላችሁበት ሁኔታ ማስቀጠል የሚችል የእግዚአብሔር መንፈስ በላያችሁ ላይ ይሆን። ወደ ግራም ወደ ቀኝም እንዳትሉ፣ ከእግዚአብሔር ሐሳብ ስንፍ እንዳትሉ፣ የሚያጸና የሚመራ የሚያበረታ የእግዚአብሔር መንፈስ ዛሬ ከዚህ ቤት ስትወጣ ከአዳራሽ ሳይሆን ከክብሩ ጋር መውጣት ይሆንልህ። እንዳታገለግሉ ወደ ኋላ እንድትሉ፣ እንድታጉረመርሙ፣ እንድትከራከሩ፣ እንድትበሳጩ መጽሐፍ እንደሚናገር ሐናም ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ሐና አለመውለዷን፣ ሐና መካንነቷን ችግርተኛ መስላ ሰው እንዲያዝንላት አልተጠቀመችበትም። ከዚህ ቀን ጀምሮ ከእግዚአብሔር ሐሳብ ጋር ትስማማላችሁ። ሐዘንተኛ መስላችሁ አትታዩ፣ ችግርተኛ መስላችሁ አትታዩ። የኃይል መንፈስ በእናንተ ላይ ይሆናል። መዘግየት በልባችን ውስጥ ያለውን የሚያሳይ መስታወት ነው። በጣም እግዚአብሔር መዘግየትን የሚፈልግበት ምክንያት ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እግዚአብሔር አምላክ በልባችን ውስጥ ያለውን ነገር የሚያይበት መስታወቱ ስለሆነ ነው መዘግየት። ለዛ ነው ሰዎችን ወይንስ እግዚአብሔርን እንፈራለን? ሰዎችን ወይንስ እግዚአብሔርን እናፍራለን? በራሳችን ወይንስ በእግዚአብሔር እንታመናለን የሚለውን የሚያሳይ መስታወት ነው መዘግየት። ስለዚህ በልባችን ውስጥ ያለውን የሚያሳይ መስታወት ስለሆነ ነው መዘግየት። እግዚአብሔር አምላክ አደርጋለሁ ወይም ሰራለሁ ወይ እንደዚህ ይሆናል ካለ በኋላ ጉዳዩን ሆልድ ያደርገዋል። በምንድነው የምትታመነው? በማን ነው የምትመካው? ማን ነው የተደገፍከው? ማን ነው ተስፋ ያደረግከው? ይሆናል ስትል፣ አረጋዋለሁ ስትል፣ ደርስበታለሁ ስትል፣ ወጣለሁ ገባለሁ ስትል ጋሻ መከታ ዋስትና ምርኩዝ ያደረግከው ማንን እንደሆነ የሚታየው በመዘግየት ውስጥ ነው። ነገሩማ ቶሎ ከሆነ ማንን እንደታመንክ አይታይም። ስለዚህ እግዚአብሔር አምላክ መዘግየት በሰው ልብ ውስጥ ያለውን ነገር የሚያሳይበት መስታወት ስለሆነ ነው። በስጋ ለባሽ የሚመካ መታመኛውን ስጋ ለባሽ ያደረገ እርጉም ነው እንደሚል መጽሐፍ ታውቃላችሁ። ነገር ሲቆይባችሁ መነሻ ላይ አለን ያሉ ነገር ሲቆየሉም አይዞ ያሉ ሰዎች ፊታቸውን ያሶራሉ። እግዚአብሔር ያደርጋል። የከበበክ ነገር ውሸቱን እንደሆነ ሊያሳ
ሲፈልግ ካንተ ኮንዲሽን አንፃር እንደከበቡ ሊያሳይ ሲፈልግ እሱ ብቻ አጥንቶችን በእናት ማህፀን ያዋደደ ቢሆን ባይሆን በክረምት በበጋ በጊዜውም ያለ ጊዜው እውነተኛ ወዳጅ እሱ ብቻ እንደሆነ እንድታውቅ ስለሚፈልግ የአየሩን ጸባይ እንዳትታመኑ፣ እድሜያቸው እንዳትታመኑ፣ በዙሪያቸው አለን ያሉ ሰዎች እንዳትታመኑ፣ ውጭ ሀገር ሆነ ሀገር ውስጥ ሆነ አለው አይዞህ እኔ እስካለው ድረስ ክንዴ ሳይንተራስ ምናምን ያሉ የእኛ አምላክ እስካለ በዙፋኑ እስካለ በመቅደሱ ነገራችን በክብር ይቀየራል። እምናምነው እግዚአብሔርን ነው። ጌታ ኢየሱስ እንደዚህ ያለ ለደቀ መዛሙርቶቹ አልዓዛር ተኝቷል አላቸው። ሞቶ አይደለም። ዛሬ ነግራቸዋለሁ፣ ነገራችሁ ተኝቶ እንጂ አልሞተም፣ ከተኛበት ይቀሰቀሳል። በፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 6 ላይ በእናንተ መልካሙን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው ይህን ተረድቻለሁ እንዳለ ጳውሎስ። በመዘግየት ውስጥ ያላችሁ ሰዎች እግዚአብሔር በሥራ ላይ ነው። ነገር ግን ሲሰራ ላታየው ትችላለህ፣ እየሰራ እጁን ላታየው ትችላለህ። ግን እግዚአብሔር በሥራ ላይ ነው። አንድም ቀን እግዚአብሔር ከሥራ ውጭ ሆኖ አያውቅም። ለምን መሰለህ? እግዚአብሔር ሲሰራ ያላየኸው፣ እግዚአብሔር ሲሰራ አዋራ አያቦንም፣ እግዚአብሔር ሲሰራ መንገድ አይዘጋም፣ እግዚአብሔር ሲዘጋ ድንጋይ አያጮህም። እግዚአብሔር ሲሰራ ሳይረብሽ ነው የሚሰራው። አዳምን አስተኝቶ ሔዋንን እንደሰራለት ጸጥ ካለ ጉዳዩ እግዚአብሔር ትቷችሁ ሳይሆን ነገራችሁ ውብ አድርጎ እየሰራው ነው። ልጅን በእናቱ ማህፀን ሲሰራው ድምፅ አይሰማም። ይገርምሃል። ምናልባት እናትየው እንቅስቃሴውን ከመረዳት ባለፈ ጎረቤቱ አይሰማም፣ ሌላው ነገር አይሰማም። አጥንት ከአጥንት እየተዋደደ የነርቭ ስርዓት፣ የልብ ምት፣ ጠቅላላ ሰውነት ሲስተም ይገነባል። ይገርምሃል። እግዚአብሔር የሚገርም በጣም ውስብስብ የሆነ ትልቅ ከተማ የሚያክል ብሬን በእናት ማህፀን ድምፅ ሳያሰማ እንደሚሰራ ከተማችሁን፣ ቤታችሁን፣ ህይወታችሁን እግዚአብሔር አምላክ በሥራ ላይ ነው። ሁለተኛ እግዚአብሔር በመዘግየት ውስጥ ውጤቱን ያውቀዋል። ለመሰለም አይጣደፈው፣ የተለያየ ድምፅ የማያሰማው ያዙ ይልቀቁኝ የማይለው ውጤቱን ያውቀዋል። የገባህበትን እያለፍክበት ያለውን ውጤቱን እግዚአብሔር በደንብ ያውቅ። ጌታ ኢየሱስ አልዓዛር እንደታመመ ሲነገረው እንደዚህ አለ፣ ይሄ ለሞት የሚያበቃ አይደለም። 2 ቀን ቆየ፣ 2 ሳምንት። አልዓዛር ከሞት የተነሳው ጌታ በአራተኛው ቀን ስሙን ስለጠራው አይደለም፣ ትንሣኤና ህይወት ጌታ ስለሆነ ነው። ያን ሰይጣን ውጤቱን ለማስቀየር ነው የሚሯሯጠው፣ እዚህም እዛም የሚሄደው። ጌታዬ ግን የሚረጋጋው ውጤቱን ስለሚያውቀው ነው። ያንተ ጉዳይ በሱ እጅ ላይ ነው። ይሄ ጉዳይ ተኝቷል ልጅ አልሞተም አለ። ዛሬ እነግርሃለሁ ውጤቱ ያለቀ የተጠናቀቀ በጌታ እጅ ላይ ነው። አሜን ይባላል። ሶስተኛው በመዘግየት ውስጥ እግዚአብሔር ለምንድን ነው በጣም በቦልድነስ በኮንፊደንስ እግዚአብሔር ከእናንተ ጋር ኮሚኒኬት የሚያደርገው መሰላችሁ? ሶስተኛው እግዚአብሔር ጊዜውን ያውቃል። በገላትያ መጽሐፍ ምዕራፍ 4 ቁጥር 4 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገር ግን ጊዜው በደረሰ ጊዜ እግዚአብሔር ልጁን ላካል። በቃ መቼ መልአኩን ላንተ እንደሚልክልህ ያውቃል። ዛሬ እነግርሃለሁ እግዚአብሔር ጊዜው በደረሰ ጊዜ ልጁን እንደላከ ልክ እንደዚሁ አሁን ያንተ ጊዜ ነው፣ እኔ አምናለሁ፣ መልአኩን ይልካል። አራተኛው እግዚአብሔር የሚያስደስትህን ሳይሆን የሚያሳድግህን ነገር ያውቃል። እግዚአብሔር በጣም የሚያስጨንቀው የአንተን የሚያስደስትህ ጉዳይ አይደለም፣ እምነትህንና ካራክተርህን የሚያሳድግ ጉዳይ ነው እግዚአብሔር የሚያሳስበው። አንዳንድ ጊዜ እግዚአብሔር ሲዘገይብን የሚሰማን ስሜቶች አሉ። ከሚሰማን ስሜቶች አንዱ እግዚአብሔር እንደማይወደን አይወደኝም፣ ሌላ ግድ የለሽነት ማለት እግዚአብሔር ስለኔ ግድ አይለውም፣ ቸርነቱን ሁሉ እንጠራጠራለን። በጣም የሚገርማችሁ ግን በዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 5 ላይ ማርያምንም አልዓዛርንም ማርታንም ኢየሱስ ይወዳቸው ነበር ይላል። አሁን ሲዘገይባችሁ የእግዚአብሔርን ፍቅር የምትጠራጠሩ ሰዎች፣ ሲቆይ ነገሩ እጃችሁ ላይ ሲበላሽ ስለማይወደኝ ነው ጌታ ልትሉ ትችላላችሁ። ግን እንደሱ እንዳታስቡ። ጌታ በሕይወታችሁ የዘገየ የመሰላችሁ ፈልጋችሁት ያልመጣው በቦታ ርቀት ምክንያት አይደለም፣ ከስትንፋሳችሁ ይልቅ ቅርብ ነው። ስለማይወደን ካልሆነ የሚወደኝ ከሆነ በእኔ ማዘን የሚያዝን ከሆነ እግዚአብሔር ለምን ይዘገያል? አንደኛ እግዚአብሔር የሚዘገየው የተሻለ ነገር ሊሰጣችሁ፣ ተራ ነገር፣ ቀላል ነገር፣ ዝም ብሎ ሃይ ኮፒ የሆነ ነገር፣ የማይረባ ነገር፣ ለክብር ያልሆነ ነገር ሊሰጣችሁ አይፈልግም። ስር ያለው ዋጋ ያለው በሳት ተፈትኖ የሚያልፍ ውድ የሆነ ነገር ለዛሬ ብቻ ሳይሆን ለነገ የሚጠቅማችሁን ነገር ሊሰጣችሁ ይፈልጋል። ሁለተኛ እግዚአብሔር የሚዘገየው በእርሱ ብቻ እንድትታመኑ ነው፣ በሌላ እንዳትታመኑ። ባላችሁ ጊዜ፣ በሞቀ ጊዜ፣ ሁሉ ነገር ሸብረብ በሆነ ጊዜ ስልካችሁ እስኪፈነዳ ድረስ የሚያደነቁሯችሁ ሰዎች ወሳኝ ታይም ላይ በቴክስት አይደለም፣ በሚሴጅ አይደለም፣ በፈለግከው ነገር ብደው በእግዚአብሔር እንድትታመኑ የሚዘገይ። ሶስተኛው ለሌሎች እምነት እንድትሆኑ ነው እግዚአብሔር የሚዘገየው። ደቀ መዛሙርቱን እንደዚህ አላቸው፣ ታምኑ ዘንድ አላቸው። እኔ አሁን በዛ ባለመሆኔ ስለ እናንተ ደስ ይለኛል አለ። ስለዚህ በአልዓዛር ጉዳይ እምነት ለጴጥሮስ፣ በአልዓዛር ጉዳይ እምነት ለዮሐንስ፣ እምነት ለያዕቆብ። ሄሎ ያንቺን ጉዳይ ያየ እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውም ይላል። ሰው ሲያይሽ እግዚአብሔር ታላቅ ነው ይላል። አብርሃምን አንብበ ነው እግዚአብሔር አምላክ ባለቀ ሰዓት እንደሚጎበኝ የገባ። እውነቴን ነው የምነግርህ። እኔ ዛሬ እነግርሃለሁ፣ አንተ ማለት በዘገየብህ ጉዳይ ጋር ለእግዚአብሔር የታላቅነቱ ዲስፕሌይ ትሆናለህ። ከዚህ በኋላ እንደዚህ ይሆናል።
ተናግራቸው አይደለም፣ ተናግራ አይደለም። ገና የሚያውቁ ሰዎች ሲያዩ የእግዚአብሔርን ታላቅነት ያያሉ፣ የእግዚአብሔርን አዳኝነት ያያሉ፣ የእግዚአብሔርን ፈዋሽነት ያያሉ። አራተኛ ክብሩን ለመግለጥ እግዚአብሔር የሚዘገየው ክብሩን ለመግለጥ እንደዚህ ያለ አልዓዛር ተሞላሉ። ይሄ የእግዚአብሔር ልጅ በሱ እንዲከብር ነው እንጂ ለሞት የሚያበቃ አይደለም። የአልዓዛር ጉዳይ ለክብር እንደተፈለገ ለክብር እንደሆነ እንደተጻፈ ያንተም መዘግየት ለክብር ነው። የመጨረሻው ሐሳቡ እንዲጸና ነው። በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር የሆነው ግን ይጸናል ይላል። በሮሜ መጽሐፍ ምዕራፍ 15 እንደዚህ ይላል እግዚአብሔር ቃል ሲናገር። በዚህ በሮሜ መጽሐፍ ምዕራፍ 15 ላይ የሐዋርያው ጳውሎስ ዋና ዓላማው ምንድነው? ከአሕዛብ የሰበሰበውን ስጦታ ወደ ኢየሩሳሌም ይዞ ሄዶ እዛ ላሉ ቅዱሳን ሰጥቶ ከዛ ወደ ሮም ተመልሶ ወንጌል ማገልገል። ቁጥር 20 ላይ ደግሞ ስታነቡት ወንጌል ወዳልደረሰበት ቦታ ማድረስ ነው። ነገር ግን ይገርማቸዋል፣ ጳውሎስ ይሄንን ሲጽፍ አልታሰረም ነበር። ይሄን ከጻፈ በኋላ 2 ዓመት እስር ቤት ተቀምጧል። ይሄን እቅዱን ይሄን ሐሳቡን ሳይተገብር በዚህ ሐሳቡ በዚህ አገልግሎት እቅዱና በትግበራው መካከል 2 ዓመት ቆይቷል። የእግዚአብሔር ዓላማ የእግዚአብሔር እቅድ በእነዚህ 2 ዓመታቶች ውስጥ ሮም ሄዶ እንዲያገለግል አልነበረም። በቃ አለቀ። የእግዚአብሔር ዓላማ ይጸና ዘንድ